ልታደርጉኝ ነው? ሄይ ሰዎች ምን እያደረጋችሁ ነው? ምን አገባህ? ይመለከታል። አይ ልጅቷ ተበላሽታለች እኮ አይታያችሁም? በስማ ችኳ እንዴት አባቷ ነው የምታምረው። በስማም ዛሬ ነው እንዴ ከቤት የወጣችሁ? ነይ እስኪ አንቺ ስራ ፈት። አንቺ ስራ ስለሚበዛብሽ ነው ከኋላሽ ዘይትሽን እያንጠበጠብሽ የምትሄጂው። እና ደግሞ ወንድ እጅ ያለች ሴት እንደዚህ አታወራም። ምን ልታደርጉኝ ነው? ሄይ ሰዎች ምን እያደረጋችሁ ነው? ምን አገባህ? ይመለከታል። አይ ልጅቷ ተበላሽታለች እኮ አይታያችሁም? ከዚህ በላይ መቼም አታበላሿትም። አፈር እናስቀመው እንዴ? አይ አያስፈልግም። እርግጠኛ ነኝ መቼም ልጅ ባይኖራችሁ ፍቅረኛ ወይም ሚስት ሊኖራችሁ ይችላል። ፍቅረኛም ወይም ሚስት ባይኖራችሁ መቼም አባታችሁ አይደለም አምጦ የወለዳችሁ እናት ትኖራችኋለች። እንደዚህ ከምታረጉ የንጽህና መጠበቂያ ገዝታችሁ ብትሰጧት ከእሷ በላይ እናታችሁ በጣም የምትደሰት ይመስለኛል። ደግሞ ማድረግ እንችላለን። ሴት ልጅ ልንጠብቃት እንጂ ልንጎዳት አይገባም አይደል? ያዝ። ምን ላድርገው? የሴቶች የንጽህና መጠበቂያ ነው፣ ስጣት። አልገባኝም። አርጂ ፋሚሊ ሪል ስቴት ነው የሰጠሽ። አርጂ ፋሚሊ ሪል ስቴት ይህን ብቻ ሳይሆን ለሱ ሰራተኞች ለአመት የሴቶች የንጽህና መጠበቂያ ሸፍኖላቸዋል። እርግጠኛ ነኝ ይህን የሚያዩ ካምፓኒዎችም ለሴት ሰራተኞቻቸው የሆነ ነገር የሚያስቡ ይመስለኛል። አንተ ለሱ እየተቆረቆርክ ነው? ረሳው እንደ እሱን ተይውና እኔ ጋር ስትል የነበረው አንተ ይሄን ነገር ጓደኛችን ላይ ያረክበት። ዝም በል አንተ ደግሞ ደህና ሰው ይመስል። ባለፈው እኔ ጋር አብረህ ካደ እንዴ ስታማውና እንዴ ስታብጠለጥሎ የነበረው። ሰላም የዛን ከፍ ጓደኞች። እሱ እኮ ከልቡ ነው የሚወድሽ። ለምንድን ነው በዚህ ልክ የምታንቋሽሽው? በዚህ ዘመን እኮ ራሱ ላይ ያልሰራ ሰው አይደለም ፍቅረኛው ቤተሰቡ ራሱ ይንቀዋል። ስሚ፣ ሁለተኛ ስለሱ ነው ፊት መጥፎ ነገር እንዳታወሪ፣ ካልሆነ ግን ማይሆን ነገር ይፈጠራል። በህይወት ትልቅ ቦታ ያላችሁ ሰዎች ተሰባስበዋል። ብሮ ሰላም ነው? ደህና ነኝ የኔ ውድ፣ እንኳን ደህና መጣልኝ። አንዴ ስልክ አውርቼ መጣሁ። አንተ ለሱ እየተቆረቆርክ ነው? ረሳው እንደ እሱን ተይውና እኔ ጋር ስትል የነበረው አንተ ይሄን ነገር ጓደኛችን ላይ ያረክበት። ዝም በል አንተ ደግሞ ደህና ሰው ይመስል። ባለፈው እኔ ጋር አብረህ ካደ እንዴ ስታማውና እንዴ ስታብጠለጥሎ የነበረው። ሁሉንም እየሰማችሁ ነበር። እኔን የጎዳችሁኝ ከመሰላችሁ ተሳስታችኋል። እሺ ራስ ላይ ከሰራክና ብቁ ከሆንክ ምናልባት ቼክ አድርገኝ እንዴ። ሄ ወንድሜ አያስፈልግም እኮ ባክ ዞር በል አንተ ራስ። ስልኬ የለም። እንዴት አባቷን የምታምረው። ትኩረትን እሷ ላይ አንሳና የያዘችው ቦርሳ ላይ አድርግ። ይችንማ ራሷን ነው መስረቅ። ከበላ ስንት ሰዓት ሆኗል? 72 ሰዓት ሆኖናል። አሁን የሚያስፈልግ ሰው ሳይሆን ብር ነው። አሁን ጊዜ አታጥፋ፣ ቶሎ በል። እኔ በወሬ ትኩረቷን እስባለሁ፣ አንተ ቦርሷን ትነጥቃለህ። ግን አታሳዝንም? ሰውዬ እሷ አዝናለች። መራባችንስ ታውቃለች? አታውቅም። ግን መስረቅ እኮ ኃጢአት ነው። ይሄ መቀማት ነው እንጂ መስረቅ አይደለም። ኃጢአት መሆን ካለበት ደግሞ ረሃብ ብቻ ነው ኃጢአት። ረሃብና ችግር ለኛ ዝኖልናል እንዴ? አላዘነልንም እንዴ? ማን ነው? ወደ እሷ እየመጣ ነው። ማመንታት ሁሌ ስራዎችን እንዳበላሸ ነው። እስካሁን ስራችን ጨርሰን ነበር። አሁን የምንሰርቃቸው ሰዎች ሁለት ሆነውልናል። ምን? ከሷ ነው እሱን የምንሰርቀው ወይስ ከሱ ነው እሷን የምንሰርቃት? ሁለቱንም። አሁን ቶሎ በል። እንዴ ሄ ወንድሜ አያስፈልግም እኮ ባክ ዞር በል አንተ ራስ። ስልኬ የለም። ስልኬን ኋላ ኪሴ ነበር ያረኩት።
ስልክ የለም። ዋት ያንተም የለም? የኔም የለም። ሌቦች ነበሩ ማለት እኮ ነው ልጆቹ። ማን ነው እንደዚህ ጠፍጥፎ ድንቡሽቡሽ አድርጎ ይሰራሽ? ስተኛ እኔ ሸክላ መስላለሁ እንዴ? አልወጣኝም፣ ግን በዚህ ሰዓት እዚህ ቦታ ዛሬ አገኝሻለሁ ብዬ አላሰብኩም ነበር። አልገባኝም። ብቻ እንደብድ እያወራን እንዴ? አንዳንዴ ጸሎቴ በጣም ከመፍጠኑ የተነሳ ሳልዘጋጅ ነው የሚመለስልኝ። ለማታውቀው ሰው ነው እንዴ እጅን የምዘረጋው? አሁን እኮ ከምታውቂው ሰው በላይ የማታውቂው ሰው ነው የሚሻለው። ከምታውቂው ሰው ጋር ትናናቂያለሽ፣ ከማታውቂው ሰው ጋር ደግሞ ትከባበሪያለሽ። መከበር የምትወድ አይነት ሰው ነው ማለት ነው? በችግርሽ ጊዜ የደረሱልሽ የምታውቂያቸው ሰዎች ናቸው? አረ እንደውም እንድቸገር ያደረጉኝ የማውቃቸው ሰዎች ናቸው። ለዛ ነው ማላውቃቸውን ሰዎች ማከብራቸውና አንድ ቀን ለችግር ይደርሱልኛል ብዬ ማምነው። የት እንደመጣሽ አልጠይቅሽም፣ ስምሽንም አልጠይቅሽም፣ ሃይማኖትሽንም አልጠይቅሽም። ዝም ብለን አብረን እንኖር። ይሄ እኮ እንስሳ ባህሪ ነው። አሁን እኮ ከሰዎች እንስሶች ነው የሚሻሉት። እንስሶች ተንኮል አያስቡም፣ ቅናት የለባቸውም፣ ስለ ትናንት አይጸጸቱም፣ ስለ ነገም አይጨነቁም። የሰው ልጅ ፈጣሪን ይመስላል ይባላል እንጂ እንደኔ ግን እንስሶች ናቸው ፈጣሪን የሚመስሉት። ከዚህ በኋላ በአይናችን ነው የምንግባባው። ሰን በርገር አምሮኛል እናማ መብላት እፈልጋለሁ። አብረኸኝ ሂድ። የራበሽ አንቺ እምትበይው አንቺ። እኔ ምን ቤት ነኝ ካንቺ ጋር አብሬ የሚሄደው? ፍቅረኛዬ ስለሆንክ ነው። ምን ነው አብረን ስንሄድ ሴቶች እንዳያዩክ ነው? ሴቶች አዩኝም አላዩኝም ለኔ ጉዳይ አይደለም። እሺ ግን እኔ ፍቅረኛሽ ነኝ እንጂ በፈለግሽው ሰዓት እያንጠለጠሽ የምትወስጂው የእጅ ቦርሳሽ አይደለም። እና ከማን ጋር እንድሄድ ፈልገህ ነው? እግር አለሽ አይደለም? መሄድ ትችያለሽ። እኔ ካንቺ ጋር የምሄድበት ምንም ምክንያት የለኝም። ሰን በጣም እያሳዘንከኝ ነው ታውቀዋል። ግን እንዲያውም በቃኝ፣ መለየት እፈልጋለሁ። ለምን? ምን አጠፋው? እኔ የምፈልጋት እማገባት ሚስት ነው እንጂ እማሳድጋት ሕፃን አይደለም። እሺ ሰን ፍቅረኛዬም ወንድሜም ጓደኛዬም አባቴም ነክ እኮ። ቆይሽ ማን ላይ ልቅበጥ? እኔ አባትሽም ወንድምሽም ጓደኛሽም አይደለሁም፣ ፍቅረኛሽ ብቻ ነኝ። መቅበጥ ከፈለግሽ አባትሽ ጋር ነው እንጂ እኔ ፍቅረኛሽ ጋር አይደለም የምትቀብጪው። በፈለግሽው ሰዓት ደግሞ እንሂድ የምትይው ጓደኛሽን ነው እንጂ እኔ ፍቅረኛሽን አይደለም። እሺ እኔ ፍቅረኛሽ ብቻ ነኝ። እሺ እሱንም አሁን አተሽዋል። ሰን ምን ሆኖ ነው እየሳቀ መጣ? እየሳቀ ከመጣ ችግር አለ ማለት ነው። ሰን ደህና ነህ? ምን ተፈጥሮ ነው? ስልክሽን አምጪው። ሰን ተረጋጋ እንጂ እንዴ! ለምን? ስልክሽን አምጪው። ይሄ ማን ነው? እሱ እኮ የእህቴ ባል ነው። ይህስ ማን ነው? ኧረ እናንተ ሰፈር የእህት ባል ያጎት ልጅ የወንድም ልጅ ከንፈር ይሳማል እንዴ? ሰላም እውነቱን ነው። ከኔ ብትደበቂ ከሱ ግን መደበቃችም። እሺ ከኔ ብታመልጪ ከሱ ግን ማምለጣችም። ውሸት ምንም ያክል ድምፁ በጣም ኃይለኛ ቢሆን እውነት ግን አንድ ቀን መውጣቱ አይቀርም። ፍላጎቱን የማይናገር ሰው እንኳን ከሰው ሊያገኝ ያለውም ይወሰድበታል። ገደል ግባሽ። ሰን መጣ የለችም እንዴ? ለምን ሰላም የለችም? መቼ ሰላምን ጠየኩሽ? እኔ አይ የምትጠይቀኝ መስሎኝ ነው። ነይ ውጭ ወይዘሪ ሰላም። ከኔ ለማምለጥ ነው ወይስ እንድፈልግሽ ነው ቀድመሽ የምትደበቂው? የለችም አልኩህ እኮ። ኦኬ ስትመጣ ወይም ካገኘሻት ንገሪያት። እሺ የፊታችን እሑድ ላገባ ነው እና ከሰርጉ ተጠርታለች። ጓደኛዋን ስለሆነ ማገባት ስትያት እንዳደነግጥ ተዘጋጅ። እሺ ምን? አይሆንም። ከፊት ለፊት እየቀደምሽኝ ከምትደበቂ ለምን ከኔ ፍቅር እንደያዘሽ አትናገሪም? ወይ የኔ ፍቅር መጣው 5 ደቂቃ ብቻችን። ምን አይነት ድንጋይ ራስ ነህ? ሲያስጠላ። እንደዚህ ሆና እያያትታ ልትሄድ ነው? ፍላጎቱን የማይናገር ሰው እንኳን ከሰው ሊያገኝ ያለውም ይወሰድበታል። ገደል ግባሽ።
ወንድሜ መጥቻለሁ። ለምሳ መውጣት ትችላለህ። ስትመጪ አታመጭልኝም ነበር እንዴ? ከ5 ዓመት በኋላ ያገኘው ጓደኛዬ ነው። ተዋወቃት። ሰላም እንዴ ትተዋወቃላችሁ እንዴ? ባለፈው ተደብድቤ ኮማ ውስጥ የገባሁት እኮ በሷ ምክንያት ነው። ምን ወንድሜ ሙቷል ብለሽ ነበር አይደል? እውነት እንደዛ አይደለም። እንዳስፈራረቁ ብቻ ነበር የነገርኳቸው። ወንድ ልጅ ሴት አትላከው የሚባለው ለዚህ ነው። በጣም ይቅርታ በእናትክ። እዛ ጋር ምን ይላል ይታይሻል? 140 አልሙኒየም ኢንግላስ 140 ጊዜ ይቅርታ ብትጠይቂኝ እንኳን ይቅርታ አላደርግልሽም። እሺ ችግር የለውም። ምን ያወራለሁ ወንድሜ። ባለፈው ኮማ ውስጥ ገብቼ እንደዛ ስትሰቃይ የነበረው እኔን ለማዳን በሷ ምክንያት መሆኑ ረስተሽ ሆነ? ምን ልትሰሪ መጣሽ ደግሞ? እንደዛ አትበለኝ ወንድሜ። ምን አይነት ሰው ነህ? አታሳዝን። እኔስ በሷ ቦታ ምን አገባሽ አንቺ? ይመለከትሻል። ጓደኛዋ ስለሆንኩ ነው። ጓደኛ ጉድን ከመዘርገፍ የዘለለ ሌላ ምንም ትርጉም የለውም። ቆይ ስተቴ አንተም መውደዴ ነው? አንተም መፈለጌ ነው? አዎ፣ የሰው ልጅ ትልቁ ጠላቱ ፍላጎቱ ነው። የሰው ልጅ ፍላጎቱን ካላቆመ ስቃዩ አያበቃለትም። አንተም መውደዴ ለኔ ስቃይ አይደለም። እሺ፣ ለኔ ደግሞ እኔ መውደድ ጅልነት ነው። ምክንያቱም ሰማይን ለመንካት እየሞከርሽ ነው። ያኔ ምን ነበር ያልሽኝ? አልሙኒየም እየቆረጥክ ነው ወይ የምታኖረኝ? ያኔ አልሙኒየም መቆረጥ ባልጀምር ኑሮ የአልሙኒየም ማምረቻና መሸጫ አይኖረኝም ነበር። እነዚህን የመሰለ አጋሮችም አላገኝም ነበር። ሰን በቃ ከበቃሽ ውጪ። ሰን የኔ ፍቅር ምን ልትሰሪ መጣሽ? እናት ደውላ ነበር። እየመጣው ነው ተቀበለኝ እያለች ነው። ምን? የኔ እናት ስልክ ያልሰራ ብሏት ይሆን? እናት ተቀበያትም እንዴ? ማ እኔ ስራ ጥቼ ሲጀምረኛ ቤት እንድትመጣ አልፈልግም። እንዴ እናቴ እኮ ናት። እና የት ልታርፍ ነው? እሱ እኔን አይመለከተኝም። ከፈለክ ሆቴል አሳርፋታ። እኔ ልጇ እያለሁ የኔ ልጇ ቤት እያለ ነው ሆቴል ይዛ የምታርፈው? አሁን ባለትዳር ነህ። እናቴ አትበል እንደ ህፃን ልጅ። ይህን ቤት የኔም ቤት ነው፣ አትርሳው። እናቴን የማይቀበል ትዳር ገደል ይግባሽ። ለዛች አሮጊት እናት ብለክ ትዳራችን ልትበትነው ነው? አዎ፣ እናቴ የማትመጣበት ቤት ብትንትን ይበልሽ። እናቴን የማትወድ እንኳን አይደለም ሚስት እማቃት ሴት እንድትኖር አልፈልግም። አሁን ሂጂ፣ ዘር በይ ሂጂ። ይኸው ጉድሽን ተመልከች። ሰላም፣ ምን ልትሰሪ መጣሽ እዚህ ደግሞ? አልሙኒየም እየቆረጥክ ነው ለኔ ገንዘብ የምትሰጠኝ? አልሙኒየም መቁረጥ ስራ አይደለም እንዴ? ዛሬስ ነው የምንዝናናው? ሁሉም ቦታ እኮ አዳረስ ነው። አንቺ ግን ባልሽ አልሙኒየም እየቆረጠ የሚያኖራት ሴት ሳትሆኝ የሀብታም ልጅ ነው የምትመስዩ። ደግሞ ከፊቴ እንደዛ ብለሽ እኔ ማማት ጀመርሽ? ባልሽ ግን አልሙኒየም ቤት እንደሚሰራ አታውቂም ነው ወይስ ልትዋሽኝ እየሞከርሽ ነው? ማ የኔ ባል? አይ አይደለም፣ የኔ ባል። ካላመንሽ እኔ ላሳይሽ። ይኸው ጉድሽን ተመልከች። ሰላም፣ ምን ልትሰሪ መጣሽ እዚህ ደግሞ? አልሙኒየም እየቆረጥክ ነው ለኔ ገንዘብ የምትሰጠኝ? አልሙኒየም መቁረጥ ስራ አይደለም እንዴ? ይህ ስራ እኮ የሰፈር ዱርዬ የሚሰሩት ስራ ነው። ይህን የወረደ ስራ ነው የምትሰራው? ስራውን ማንም ይስራው፣ ሌክቸር ቤቶች የሚሰሩት በመስታወትና በአልሙኒየም ነው። አልሙኒየም እየቆረጥኩ የምሰጥሽ ብር ካልጣመሽ ደግሞ አለመቀበል ትችያለሽ። ተመልከች፣ ጭራሽ ደግሞ ሀፍረት አይሰማውም። ብር እስካስገኘ ድረስ ስራ ነው። እሺ፣ ይህን ስራ ካልወደድሽውና ካልተመቸሽ ደግሞ መሄድ ትችያለሽ። በሩ ክፍት ነው። ምን? እኔን ውጪ ነይ። መንገዱን ጨርቅ ያድርግልሽ፣ እንቅፋት እንዳይመታሽ። እሷ ከኔ ቤት ከምትወጣ አንቺ ብትቀሪስ? አንቺ ምንም ያክል ፍቅረኛ ብትሆኝም ምንም ያክል ብትወጂኝም የእቴን 1% እንኳን አታኪም። እሺ ወንድሜ፣ ምንድነው? ስልክ አይሰራም እኮ። እዚህ መጣሽ በአንቺ ምክንያት ወንድምሽ ቆሞ መቅረቱ ነው። እኔ እኮ ካንተ ጋር መኖር ነበር መፈልገው፣ ግን እቺ አትመች። አልገባኝም። እህት አትመቸኝም ማለት አንቺ ተመቸሽም አልተመቸሽም እህቴ ናት። ምንም የሚቀየር ነገር የለም። እኔን ማግባት ትፈልጋለህ? አዎ፣ ግን ከእህቴ ጋር ምን አገናኘው? እኔም ማግባት ከፈለክ እህትህን ከቤት አስወጣት። ከወንድሟ ቤት ወዴት ነው የምትወጣው? የትም ትሄድ፣ ብቻ ከቤት ትወጣልኝ። እሷ ከኔ ቤት ከምትወጣ አንቺ ብትቀሪስ? አንቺ ምንም ያክል ፍቅረኛ ብትሆኝም ምንም ያክል ብትወጂኝም የእህቴን 1% እንኳን አታኪም። እሺ
ወንድሜ ምንድነው? ስልክ አይሰራም እኮ። እዚህ መጣሽ? በአንቺ ምክንያት ወንድምሽ ቆሞ መቅረቱ ነው። ወንድሜ ምንድነው? ችግር አለ እንዴ? ይገርምሻል፣ አንዳንድ ሰዎች የ5 ብር ዋጋ ኑሯቸው ራሳቸውን እንደ 200 ብር እያዩ ነው። ከኔና ከትምረት እያለችኝ እኮ ነው። ወንድሜ አንተ የሚፈልጉ ሴቶች ደግሞ ሁሉ ቀናተኛ ናቸው። ለአንተ አዘንኩልክ። አይ እህቴ አይመስለኝም። ከጎዳናው ነው መሰለኝ። በዚህ ሁኔታ እንኳን አይደለም ሰው እንስሳ የሚያገባት አይመስለኝም። እሺ ነይ እህቴ። የኔ ፍቅር እንዳይከፋሽ ብዬ በተንከባከብኩሽ ምሳቃ ባመጣውልሽ የባልነት ስሜቱ ጠፍቶ ወንድምሽ እንደሆንኩ ተሰማሽ አይደል? የኔ ፍቅር መልካም ቀንሽም አንድ ቀን ሁሉም ነገር ይስተካከላል። እናም የራሳችን ድርጅት ይኖረናል። እሺ ከስራ ስመለስ እደውላለሁ። ደግሞ ትናፍቀኛለህ። እሺ እኔ ምን ወንድምሽ ቢሰማ ምን የሚል ይመስልሻል? እሱን ተው እባክህ። ይልቁንስ መቼ እንደምንጋባ ንገረኝ። ሳን ወዴት እየሄድክ ነው? ለፍቅረኛ የምሳቃ ይዤላት እየሄድኩ። በቃ እሺ ስትመለስ ደውልልኝ። እሺ መቼ እንድንጋባ ትፈልጊያለሽ? አንተ ደስ ባለህ ቀን አግባኝ። ዛሬም ቢሆን ደስ ይለኛል የኔ ፍቅር። እሱ ቀን እንዴት እንደናፈቀኝ። የኔ ፍቅር እንዳይከፋሽ ብዬ በተንከባከብኩሽ ምሳቃ ባመጣውልሽ የባልነት ስሜቱ ጠፍቶ ወንድምሽ እንደሆንኩ ተሰማሽ አይደል? አንቺ ግን ያለው ጋር መሮጥ አይደብርሽም? ይበለኝ የኔ ጥፋት ነው። ድሮም ሴት ልጅ ያመነና ልቡን ለሰይጣን የሰጠ መጨረሻው ነው ክህደት። ቤቱ አልተመቸኝም። ቤቱን እንቀይር። አንቺ ብቻ ፈልጊ እንጂ 10 ቤት እንቀይራለን እንዳታስቢ። ሃሎ ሄሎ ወንድሜ ችግር ውስጥ ነኝ፣ ድረስልኝ። ምን ትሰማኛለህ? 1 ሚሊዮን ብር ካላመጣ እህትን እርሳት። እሺ ማን አባና አንተ ደግሞ? ካጠገቤ ያለች ሴት በጣም ማፈቅራት ሴት ናት። ስለዚህ 1 ሚሊዮን ብሩን ተወውና እማፈቅራትን ሴት ትተውልኛለህ። እኔም እህትህን እለቅልሃለሁ። ትስማማለህ? እስማምቻለሁ። ምንድነው ሰን? የሚያፈቅርሽ ልጅ ነው። እህቴን አግቷታል። ወይ መወዳትን ልጅ ተውልኝ ወይ እህትህን እርሳት እያለኝ ነው። ምን ሰን? አትሆኝም አይደል? ቅድም ደግሞ ስታምሪ ስትለኝ ነበር። እኔ ደግሞ ካንተ ጋር ስሆን ደስተኛ መሆነው። አዎ ግን ከእህቴ አትበልጭም። ያንቺ ደስተኛ መሆን ከእህቴ ደህንነት አይበልጥም። አንቺ ትናንት ያገኘውሽ ሴት ነሽ። እህቴ ደግሞ እናት የወለደችልኝ ስጋዬ ናት። ምን? ከኔ እህትን አስቀደምክ ማለት ነው? እስከ እህት ገሃነም መግባት ትችላለህ። እሺ መልካም መንገድ ይሁንልሽ። ባለውለታዬ ነሽ።